እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ቀዳሚው አርዕስተ ዜና ነው። አርዕስተ ዜናም በሀገራዊ ምክክሩ በአጀንዳዎች ላይ በሚደረገው ውይይት ልዩነቶች ሊኖሩ ቢችሉ እንኳ መዳረሻቸው ኢትዮጵያን መገንባት መሆን እንዳለበት ተመካካሪዎች ገለጹ። ላለፉት 8 ዓመታት የኢትዮጵያ ምጣኔ ሀብት ማሻሻያ አንድን ዘርፍ የሙጥኝ ከማለት ወደ ብዝሃ ዘርፍ የኢኮኖሚ ሽግግር እንዲደረግ መሰረት የተጣለበት ነው። የህወሓት የጥፋት ቡድን ስልጣንን በኃይል ለመጨበጥ በሚያደርገው እኩይ እንቅስቃሴ በትግራይ ክልል ወጣቱ ለስደትና መፈናቀል መዳረጉን የክልሉ ተወላጆች ኮነኑ። በኦሮሚያ ክልል አስተማማኝ ሰላምና ሕግ የበላይነትን ለማስከበር በተከናወኑ ስራዎች ውጤቶች መመዝገባቸውን ርዕሰ መስተዳድሩ ሽመልስ አብዲሳ ተናገሩ። በስፖርት ዜናችን 23ኛው የዓለም ዋንጫ ዛሬ ምሽት 4 ሰዓት ስፔን ከአርጀንቲና በሚያደርጉት የፍጻሜ ጨዋታ ይደመደማል። አብራችሁን ሆኑ። ቀዳሚው ዜናችን ይህ ነው። ኢትዮጵያውያን ሀገራዊ ፋይዳ ባላቸው እጅግ መሰረታዊ ጉዳዮች ላይ በጋራ የሚመካከሩበት ታሪካዊ የሀገራዊ ምክክር ጉባኤ እንዲሳካ ዜጎች ራሳቸውን ከሐሰተኛ መረጃ በመጠበቅና በኮሚሽኑ ላይ ሙሉ እምነት በማሳደር ድጋፋቸውን አጠናክረው እንዲቀጥሉ የሀገራዊ ምክክር ኮሚሽን ጥሪ አቀረበ። ሐምሌ 8 ቀን 2018 ዓ.ም የተጀመረውን ታሪካዊ የሀገራዊ ምክክር ጉባኤ በተመለከተ አንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያ አውታሮች አማካኝነት ከእውነታ የራቁ መረጃዎችን እያሰራጩ መሆኑን ኮሚሽኑ አስታውቋል። ኮሚሽኑ የመናገር ነፃነትን ሙሉ በሙሉ የሚያከብር ገለልተኛ ተቋም መሆኑን ገልጾ ገንቢ የሆኑ ሀሳቦችና ውይይቶችን የሚቀበል ቢሆንም ሰፊው የኢትዮጵያ ሕዝብ በሐሰተኛ መረጃዎች እንዳይታለል አስፈላጊውን ክትትል በማድረግ ለሕዝብ ይፋ እንደሚያደርግ አስገንዝቧል። ሀገራዊ ምክክሩ የሁሉም ኢትዮጵያውያን ነው። የዚህ ሂደት ስኬት የሚወሰነው ዜጎች በትዕግስት በጥበብና በጋራ የኃላፊነት ስሜት ለመሳተፍ በሚያሳዩት የጋራ ቁርጠኝነት ላይም ነው። ይህም እየተከናወነ ይገኛል። ሂደቱ ተጀመረ እንጂ ውጤት
ውጤቱ ገና ነው። ይህንን ውጤት በትዕግስት መጠበቅ ደግሞ ከመላው የኢትዮጵያ ሕዝብ የሚጠበቅ ይሆናል። የሀገራዊ ምክክር ጉባኤ ኮሚሽኑ ባወጣቸው የአሰራር ሂደቶች መሰረት እየተከናወነ ይገኛል። በዚሁ መሰረትም ባለፉት 4 ቀናት ኮሚሽኑ የጉባኤው ተሳታፊዎች የተጣለባቸውን ትልቅ ሀገራዊ ኃላፊነት በአግባቡ እንዲወጡ እርስ በርስ እንዲተዋወቁ ማድረግን ጨምሮ ለሂደቱ ጠቃሚ በሆኑ የእውቀትና የስነ ልቡና ዝግጅቶች እንዲያደርጉ መደላድሉን ፈጥሯል። ይህም የሀገራዊ ምክክር ጉባኤው አንድ አካል መሆኑንም ሊታወቅ ይገባል። ይህ የሆነ ባለበት አንዳንድ ግለሰቦችና ቡድኖች በማህበራዊ መገናኛ ዘዴዎች ኮሚሽኑ ምክክሩን ለመጀመር እክል እንደገጠመው የተሳሳተ መረጃ እያሰራጩ መሆኑን ኮሚሽኑ አስታውቋል። በመሆኑም መሰል የተሳሳቱ መረጃዎች የራሳቸው ዓላማ ባላቸው ግለሰቦችና ቡድኖች ተጠናክረው ሊቀጥሉ ስለሚችሉ ሁሉም ኢትዮጵያዊ በየዕለቱ የሚኖሩ የምክክር ሂደቶችን ኮሚሽኑ ከሚሰጣቸው መግለጫዎችና የምክክሩን ሂደት ለመዘገብ በስፍራው ከተገኙ መገናኛ ብዙሃን ብቻ በመከታተል ራሱን ከተሳሳቱ መረጃዎች በመጠበቅ የምክክሩን ሂደት እንዲደግፍ ኮሚሽኑ ለመላው የኢትዮጵያ ሕዝብ ባስተላለፈው መልእክቱ ጥሪውን አቅርቧል። በሀገራዊ ምክክሩ በአጀንዳዎች ላይ በሚደረጉ ውይይት ልዩነቶች ሊኖሩ ቢችሉ እንኳን መዳረሻቸው ኢትዮጵያ መገንባት መሆን እንዳለበት ተመካካሪዎች ገለጹ። ሀገራዊ ምክክሩ የነበሩ ችግሮቻችንን ከመፍታት ባለፈ ለወደፊቱም የውይይት ፖለቲካ ልምምድ እንደሚሆንም ነው ተመካካሪዎቹ የገለጹት። ባየሙላት ዛሬ በጠረጴዛ ዙሪያ የሚደመጥ የሐሳብ ትግል ነገ ልጆቻችን ከሚከፍሉት የደም ዋጋ ይታደጋቸዋል። ዛሬ የምንለማመደው የመደማመጥና መወያየት ጥበብ ለነገው ትውልድ የማይጠፋ የሰላም ፋኖስ ይሆናል በሚል እሳቤ የተጀመረው ሀገራዊ ምክክርም ኢትዮጵያን ሰላማዊ ጸና እድገቷን ፈጣን ያደርጋል። ምክክሩ ልዩነቶች የጥፋት ቀለብ መሆናቸው ቀርቶ ሀገር የሚታነጽባቸው የውበት ቀለማት እንዲሆኑም መሰረት የሚጥል ነው። ለዛሬ ብቻ ሳይሆን ለነገም ችግሮችን በውይይት መፍታት ምን ያህል አትራፊ እንደሆነ የሚያስረዳ ልምምድም ይሆናል። የቆዩ ችግሮቻችን ስንከራከርባቸው ከክርክር አልፎ ደግሞ ወደ ግጭት ሲያመሩ የነበሩ ወደ ትጥቅ ትግልም ጭምር ሲያመሩ የነበሩና የቆዩ የተደራረቡ ለዘመናት ለእርስ በርስ መሻኮትና ለሰላም እጦትም ጭምር ምክንያት ሆነው የነበሩ ጉዳዮችን በኢትዮጵያ ሰማይ ስር የሚነሱ በርካታ ጥያቄዎች ቀርበው ውይይት የተደረገባቸው ነው የሚገኘው። ይሄ ልምምድ ኢትዮጵያውያንን የሰለጠነ የፖለቲካ ባህል እንዲኖረን ጭምር የሚያለማመድ ሆኖ ነው ያገኘሁት ማለት ነው። ዘላቂ የሆነ መፍትሄ ሊያመጣ የሚችል የብሔር ብሔረሰቦችን አንድነት ባስከበረ መንገድና ባስጠበቀ መንገድ ያለምንም የእርስ በርስ መጎዳዳትና የእርስ በርስ ቁስለትና በበርካታ ሀብትና ንብረት ውድመት የሰው ልጆች ሕይወት መጠፋፋት ሰላማዊ በሆነ መንገድ በዚህ መንገድ ተመካክሮ ሀገራችን ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክር ውጤት ያመጣል እናምናለን ማለት ነው። ወትሮም ቢሆን በየአካባቢው የጥልን እሳት በሽምግልና ማብረድ፣ የልዩነትን ገደል በምክክር መሻገር የተለመደ ህያው እሴት ነው። በእጃችን ያለውን ወርቅ ባለመጠቀማችን የጥርጣሬና መገፋፋት አዙሪት ውስጥ እየተንገላታን ሀገር የማይገባት ውጣ ውረድ ውስጥ ቆይታለች። በትናንትናችን ላይም ከባድ ዋጋ አስከፍሎናል። አሁን የተጀመረው ምክክር ለዘመናት የቆዩ ችግሮችን በሁሉም ወገን የጋራ መፍትሄ የምንሻገርበት ወሳኝ መንገዳችን ነው። እያንዳንዱ የኢትዮጵያ ችግር ካለመግባባት፣ ካለመሰብሰብ፣ ካለማመካከር የመጣ እንጂ ሌላ የተለየ የለም። ኢትዮጵያ ከሁሉም የምትቀድም ከዓለም ትልቅ ታሪካዊ ሀገር፣ ነገሮች ግን ተሰባስቦ ሃንድል የሚያደርግበት ወቅት ስላልነበረ ነው። ይህ ወቅት ግን ታሪካዊ ወቅት ነውና የመጣ ትልቅ ጠቀሜታ ያለው ጊዜ ስለሆነ ሁላችንም ተጠቅመን እችን ውጤት እችን ጊዜ ወደ ውጤታማነት መቀየር አለብን። ይሄ ተመካካሪ ትልቅ ወሳኝ ኃላፊነት ተጥሎበታል ብዬ አስባለሁ። ስለዚህ ለቀጣይም ትውልድ ለኛም አሁን ላለው ለሀገራችን እድገትም ይሄ የምንመካከረው የሚመጡ ውጤቶች በጣም ወሳኝና ሀገራችን እንድትቀጥል ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። በሀገራዊ ምክክሩ አዳራሽ ብዝሃ መልክ ያላቸው ጥያቄዎችና አጀንዳዎች በአንድ የውይይት ጠረጴዛ ላይ ቀርበዋል። ትናንት ለጠብ የተዘረጉ እጆች ዛሬ ሀገርን ለማዳን በቁጭትና በትህትናም ተያይዘዋል። በምክክሩ የሚነሱ ሀሳቦች ቀለማቸውና ዜማቸው የተለያየ ቢሆንም የሁሉም መዳረሻ ግን አንድ ነው፣ ትልቋን ኢትዮጵያ መገንባት። ጥያቄዎቻችንም የተለያዩ ፍላጎቶቻችንም የተለያዩ ሊሆኑ ይችላሉ። ነገር ግን አንድ የሚያደርገን ነገር ግን አለ። አንድ የሚያደርገን ነገር አገር ነው። የአገር ፍላጎት፣ የአገር ቀጣይነት ነው አንድ የሚያደርገን ማለት ነው። አገርን አሸናፊ የሚያደርግ ለትውልድ የሚተርፍ ለነገ የሚተርፍ በድምሩ ደግሞ ኢትዮጵያን ሊያሳድግ የሚችል ሀሳብ ይጠበቃል። እያንዳንዳችን የምናዋጣው ሀሳብ
ከነበርንበት ሁለንተና የሆነ ውጥንቅጡ ከወጣ የፖለቲካ መንገድ ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። የቀረ የጎዳን ነገር አለ ባለመመካከራችን። ይህን ቁጭት በሚያስቀር መልኩ ነው አሁን ውይይቱ መደረግ መቻል አለበት። የባለፈው ጊዜ በሚያካክስ መልኩ የበለጠው በሚክስ መልኩ ነው ውይይቱ መደረግ አለበት ብዬ አስባለሁ። ሀገራዊ ምክክሩ በፍቅርና በጋራ መከባበር ላይ የተመሰረተች አዲስና ጠንካራ ሀገር ለመገንባት የተያዘ ታላቅ አጀንዳ ነው። በሀገራዊ ምክክር ጉባኤው ከመላው ኢትዮጵያና ከባህር ማዶ የተወከሉ ተመካካሪዎች በጋራ መምከራቸው በሀገር ግንባታ ሂደት ውስጥ ትልቅ ሚና እንደሚኖረው ተመካካሪዎች ገለጹ። መላ ኢትዮጵያውያን የወከሉ ተመካካሪዎች በአንድ ጣሪያ መምከራቸው እርስ በርስ በመተዋወቅና በመግባባት በሀገር ግንባታ ውስጥ ትልቅ አበርክቶ ይኖራልም ነው የተባለው። መስከረም ቸርነት አስተያየታቸውን አሰባስባለች፣ እንደሚከተለው ይቀርባል። እዚህ ጋር ያለው ነገር በጣም ደስ ይላል። ህብረታችን ሁሉም እንደ አንድ ነው። ለአንድ ኢትዮጵያ እንደ አንድ ነው እየሰራን ያለ ነው። በእርግጠኛነት ደግሞ ሀገር ግንባታ ላይ ነው እኔ ግሩፕ የደረሰኝ መወያያው እና ሁላችንም ደግሞ ለሀገር ግንባታ ነው የምንሰራው ማለት ነው። እየተወያየንም ያለ ነው። እዚህ ጋር እያንዳንዱ የራሱን ነገር ይዞ ነው የመጣው። ወደ አንድ እናመጣዋለን እና ቆንጆ ነው ያለው ነገር፣ ደስ ይላል። ሰላምን ለመገንባት ነው ዛሬ ላይ የተሰበሰብነው። ያለነው ምዕራፍ ወሳኝ መጨረሻ ምዕራፍ ላይ ነው። ለሀገር መሰረታዊ የሆነ ነገር ጥለን በታሪክ አጋጣሚ የዚህ መስራች ሆነናል። ይህን እድል ባገኘ ነው ለኢትዮጵያ አንድ ነገር ሰርተን ማለፍ አለብን ብዬ አምናለሁ። መገናኘት የሚባለው ነገር በረከት አለው እየተባለ ያደኩ ነኝ። ከዛ ውጪ የጎሳ ባህሎችን የኦሮሞን፣ የአፋርን፣ የሶማሌን እንዲሁም ደግሞ የተለያዩ የደቡብ ብሔረሰቦችን ባህል አውቃለሁ። እንደ መገናኘት ጥሩ ነገር የለም። እኔ 73 ዓመቴ ነው። በመጥፎም በጥሩ ላይ የተማከረ ሰው መጥፎን ወደ ጥሩ ያመጣል፣ ጥሩን ደግሞ ያለመልማል ይባላል። እኔ በህይወቴ ይሄ እድል መገኘቱ የመጀመሪያ ጊዜም ቢሆን እኔ ትልቅ ውጤት አለው ብዬ ነው የማምነው። በጦርነት የገነባ ሀገር የለም። ምክክሩ በጣም ቆንጆ ነው። የተሰጠን 8 አጀንዳ በጣም ጥሩ ነው። ሁሉንም አስገምግመውናል፣ እንስማማለን። በአሁን ሰዓት ራሱ በጣም እየተግባባን ያለ ነው። ካሁን ወዲያ መጥፎ ይደርሳል ብዬ አልገምትም። የመጣሁት ከሳውዝ አፍሪካ ነው። ሳውዝ አፍሪካ ያሉትን ኢትዮጵያና ትውልደ ኢትዮጵያውያን በመወከል ነው። ዜጎች በራሳቸው ውስጣቸው ያለውን መብት ተጠቅሞ ለሀገር ሀሳብ ኮንትሪቢዩት አድርገው የራሳቸውን ሀሳብ ልዩነትን ቢኖር ያለውን ይጠቅማል የሚለውን የሚሳተፉበት እድል አልነበረውም። አሁን ግን ዜጎች ምንም አይነት አፈና ሳይኖር፣ ልዩነት ሳይኖር፣ ምንም አይነት ተጽዕኖ ሳይኖር ለሀገር ይጠቅማል የሚለውን የትኛውም ዜጋ ከላይ እስከታች ምንም አይነት የጾታ ልዩነት ሳይኖር፣ ምንም አይነት የብሔር ልዩነት ሳይኖር ለአገራዊነት በዜግነት የሚያስፈልገውን ነገር ተሳትፎ እንዲያደርግ፣ እንዲነጋገሩበት፣ እንዲወስኑበት ለሀገር ይጠቅማል የሚለውን ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ይሄ ለሀገር ጠቀሜታ ኢትዮጵያ ነገ በልጽጋ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። የሀገራዊ ምክክሩ አሳታፊነት ልዩነትን በመፍታት እውነተኛ መፍትሄ ለሀገር እንደሚያመጣ ከፍተኛ እምነት እንዳላቸው በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ነዋሪዎች ተናገሩ። ምክክሩ ከንግግር ባለፈ ችግር ፈቺ ውጤቶች የሚገኙበት ስለመሆኑም ነዋሪዎቹ ገልጸዋል። ራሄል ፍሬው ኢትዮጵያውያን እየመከሩ ነው፣ ሀገርን ያሻግራሉ፣ ልዩነትንም ይቀርፋሉ ያሏቸውን አጀንዳዎች ለይተው መምከር ከጀመሩ ቀናት ተቆጥረዋል። ምክክሩ ልዩነትን በጠበንጃ ለመፍታት የመሞከር አክሳሪ አስተሳሰብን የተሻገረና የሰለጠነ መንገድ መሆኑን የሚያነሱት የፍኖተ ሰላም ከተማ ነዋሪዎች የውይይት አጀንዳዎች ከህዝብ የመነጩ በመሆናቸው ውጤቱን አመላካች መሆናቸውን ያነሳሉ። ኢትዮጵያ እንደሚታወቀው በታሪኳ ለዘመናት የኖረች ሀገር ናት። በዛ ላይም የብዙ ብሔር ብሔረሰቦች መኖሪያ ናት። የአብሮነት፣ የመተሳሰብ፣ የመቻቻል፣ የአንድነት ሀገር ስለሆነች ይህንን ሊያጸና የሚችል መግባባት ሊፈጥር የሚችል አጀንዳ ናቸው የተለዩ አጀንዳዎች። በእነዚህ ላይ መግባባትና የጋራ መግባባት መድረስ ትልቅ አስተዋጽኦ አለው። ለወደፊቱም ለኢትዮጵያ ዘላቂነት፣ ለዘላቂ ሀገረ መንግስት ግንባታ፣ ለብሔረ መንግስት ግንባታ ወሳኝ ናቸው ብዬ አስባለሁ። ግጭትና የትጥቅ ትግል እሳቤ ዘመን ያለፈበት መሆኑን የሚገልጹት ነዋሪዎቹ ከምክክሩ የመልካም ተሞክሮ ጅማሮነት ተሻግሮ በሁሉ አቀፍ ተግባቦትና አንድነት የምትገነባ ኢትዮጵያን ይጠብቃሉ። ሀገር ልትገነባ የምትችለው፣ ልትለማ የምትችለው፣ እኩል ልታድግ የምትችለው፣ ተወዳዳሪ ሀገር ልንፈጥር የምንችለው ከሰላሙ ጋር ተያይዞ
ሁሉም ማህበረሰብ ከአፈሙዝ ወጥቶ ከጦርነት ወጥቶ የልማት የመልካም አስተዳደርና የሰላም ጉዳዮችን ባለቤት መሆን መቻል አለበት የሚል እምነት አለኝ። ልዩነቶቹ በጣም ተለጥጠው የግጭት መንስኤ የሆኑ ላለመግባባት መንስኤ የሆኑ ሰላም ያሳጡን በርካታ ጉዳዮች አሉና ለግጭት በር የሚከፍቱ የነበሩ ነገሮች ሁሉ እየተዘጉ በሚሄድበት ሰዓት ላይ ሰላማችን ወደ ዘላቂነት የማጽናት ስራዎችን ያመጣል። ለሀገራዊ ምክክሩ ስኬታማነት የወከሏቸው ተወያዮች ኃላፊነት የላቀ መሆኑን ያነሱት የፍኖተ ሰላም ከተማ ነዋሪዎች እነሱም በምክክር ውጤቱ ገነባው አዲሷ ኢትዮጵያ የድርሻቸውን እንደሚወጡ ገልጸዋል። ባለፉት ቁርሾች የተነሳን አጠቃላይ የሀገረ መንግስት ህልውናውን አደጋ ውስጥ የሚጥል በየአካባቢው የሚፈጠሩ ግጭቶችን ለአንዴና ለመጨረሻ ጊዜ በሚቋጭ መንገድና ወደ ሰላማዊ እና አብሮ የመኖር ሁሉን አቀፍ ተግባቦት ሊፈጸምበት የሚችል ምክክር እንደሚሆን ነው ተስፋ የምናደርገው። ሀገር የምክክር ውጤት ነው የምትሆነው፣ ሀገር የተግባቦት ውጤት ናት በሚለው ጫፍ ጠርዝና ጠርዝ ካለ አስተሳሰብ መጥቶ ወደ መሀል ሰብሰብ ብሎ ለሀገር ሲባል ሁሉንም ነገር የመተው እሳቤ ውስጥ መግባትና ሀገርን ማስቀደም ትልቅ ኃላፊነት ያለበት በመሆኑን አውቆ በዛ ልክ መገዛት ይኖርብናል የሚልታለኝ። ህብረተሰቡም ከምክክሩ የሚመነጩ የመፍትሄ አማራጮችን በመተግበር ለተሻለ ሀገር ግንባታ እንዲዘጋጅ ጥሪ አቅርበዋል። የአንድ ሀገር የውጭ ዲፕሎማሲ ጥንካሬና የሉዓላዊነት መከበር የሚለካው በታጠቀ የጦር መሳሪያ ብዛት ሳይሆን በውስጡ ባለው የህዝብ አንድነትና የጋራ መግባባት ጥልቀት ነው። በአሁኑ ወቅት ኢትዮጵያ የጀመረችው ታሪካዊ ሀገራዊ ምክክር ከውስጥ ልዩነቶች ተሻግራ በአንድ ድምፅ የምትናገርበትን አዲስ ምዕራፍ የሚፈጥርላትም ነው። ሳዳት መሐመድ ሳኒ። ታሪክ እንደሚያስተምረን የውጭ ኃይሎች በአንድ ሀገር የውስጥ ጉዳይ ጣልቃ ለመግባት የሚያስችላቸውን በር የሚያገኙት በሀገር ውስጥ ያሉ የፖለቲካ ኃይሎች እርስ በርስ በሚፈጥሩት ከፍተኛ አለመተማመን ነው። ኢትዮጵያ ባለፉት ዓመታት ያጋጠሟት አብዛኛዎቹ የውጭ ጫናዎች መሰረታቸውን ያደረጉት በሀገር ውስጥ በነበሩ ግጭቶችና አለመረጋጋቶች ላይ ነበረ። የሰው ልጅ መገኛ በመሆኗ ሳይንሳዊ በሆነ መንገድ ባሉ ማረጋገጫዎች ሁሉ ጥንታዊነቷ አሌ የማይባል የማያከራክር እውነት ነው። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። በሀገራዊ ምክክር አማካኝነት የሚፈጠሩ ጠንካራ መግባባት ግን እነዚህን ክፍተቶች በሙሉ ይደፍናል። የተለያዩ የፖለቲካ ፓርቲዎች፣ ምሁራንና አዋቂዎች በአንድ ጠረጴዛ ዙሪያ ቁጭ ብለው በዋነኛ ሀገራዊ መግባባት ላይ እንዲወያዩ መንገድ ይከፍታል። በዚህ ሀገራዊ ምክክር የኢትዮጵያን ሰላምና መረጋጋት እንደ አፍሪካ ህብረት በጣም ወሳኝ ቦታ የምንሰጠው ነው። ምክንያቱም የኢትዮጵያ መረጋጋት ለቀጠናውም ብሎም ለአህጉሪቱ ወሳኝ መሆኑን እንደ አፍሪካ ህብረት እናምናለን። ይህን ባለፉት 63 ዓመታት የአዲስ አበባ ህዝብ እንዲሁም ከመልካሙ የኢትዮጵያ ህዝብ አይተናል። ይህ ሂደት በስኬት ሲጠናቀቅና በዋና ዋና ብሔራዊ አጀንዳዎች ላይ መግባባት ሲደረስ የውጭ ኃይሎች አንዱን የሀገር ውስጥ ወገን በሌላው ላይ በማነሳሳት የራሳቸውን ፍላጎት ለማስፈጸም የሚጠቀሙበትን እድል ያሳጣቸዋል። የውስጥ አንድነት ሲጠናከር የውጭ ጣልቃ ገብነት የሚከለከልበት የመጀመሪያው ዋነኛ የሀገር መከላከያ ግንብ ይገነባል። በዲፕሎማሲው መድረክ የአንድ ሀገር ተደራዳሪዎች አቅም ከጀርባቸው ካለው ህዝብ ድጋፍ ጋር እኩል ነው የሚባል መርህ አለ። ወሳኝ የድርድር መድረኮች ላይ የኢትዮጵያ ተደራዳሪዎች የሚያቀርቡ ሀሳብ የሁሉም ኢትዮጵያውያን የጋራ አቋም መሆኑን ሲታወቅ በሌላኛው ወገን የሚኖረው ተሰሚነት ክብደት እጅግ የላቀ ይሆናል። በአንጻሩ ግን የውስጥ ልዩነቶች በሰላማዊ መንገድ ሳይፈቱ ሲቀሩ ህዝቡ በተለያየ ጎራዎች ተከፋፍሎ እርስ በርሱ ሲጠባበቅ የውጭ ተደራዳሪዎች ድምፅ ደካማና ዋጋ የሌለው ይመስላል። What do I see about what Ethiopia is doing today? ኢትዮጵያ ዛሬ እያከናወነችው ባለው ነገር ጥንካሬና እድሎች ይታዩኛል። ታሪካችሁ የጥንካሬያችሁ አካል ነው። ህብረ ብሔራዊነታችሁ የጥንካሬያችሁ አካል ነው። ያለፈው ልምዳችሁ የጥንካሬያችሁ አካል ነው። የአፍሪካ መዲና መሆናችሁ የጥንካሬያችሁ አካል ነው። እነዚህን ሁሉ እድሎች መጠቀም አለባችሁ።
ስለሆነም አሁን እየተካሄደ ያለው ሀገራዊ ምክክር በሀገራዊ ጥቅሞች ዙሪያ የማይናወጥ ብሔራዊ ድምፅ ለመፍጠር ወሳኝ ሚና ይጫወታል። በመምከር መፍታት ስንችል በዓለም አቀፍ መድረኮች ላይ በአንድ የጋራ ድምፅ የመናገር ብቃታችን በከፍተኛ ሁኔታ ያድጋል። በዘመናዊ ዓለም አቀፍ ግንኙነት በውስጡ ሰላም የሰፈነበት የሕግ የበላይነት የሚከበርበትና የውስጥ ችግሮች በሰለጠነ መንገድ በውይይት የሚፈታ መንግስት በዓለም አቀፍ መድረክ ያለው ተሰሚነት ከፍ ያለ ነው። ኢትዮጵያም ሁሉን አካታች የሆነ ሀገራዊ ምክክር በስኬት ማጠናቀቅ መቻሏ ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት በሀገራችን ውስጥ የፖለቲካ ብስለት መኖሩን፣ አስተማማኝ አጋር መሆን የምንችል መሆኑ እንዲሁም ቀጠናዊ መሪነታችን ላይ የማይተካ ሚና የምንጫወት መሆኑን ማረጋገጫ ይሆናል። ሀገራዊ ምክክሩ ዝም ብሎ የፖለቲካ ፓርቲዎች የልሂቃን ውይይት መድረክ ብቻ አይደለም። ይልቁንም የኢትዮጵያን ሉዓላዊነት ብሔራዊ ክብር በዓለም አቀፍ ደረጃ ዳግም ለማስከበር የሚደረግ የዲፕሎማሲ ግንባታ መሰረት ነው። በምክክሩ ሂደት የምናመጣው ጠንካራ ሀገራዊ መግባባት የውስጥ ሰላማችንን አስተማማኝ አድርገዋል። የውስጥ ሰላማችን ደግሞ በዓለም አቀፍ መድረክ ላይ የሚኖረንን የመደራደር አቅም ወደ ላቀ ደረጃ ያሸጋግራል። ሉዓላዊነት የሚከበረው በጦር መሳሪያ ብቻ ሳይሆን በመካከላችን በሚፈጠር ጠንካራ ማህበራዊ ውልና በአንድነት ድምፅ ጭምር ነው። በመሆኑም ሀገራዊ ምክክሩን በንቃት በመደገፍና ስኬታማ እንዲሆን መጣር የእያንዳንዱ ኢትዮጵያዊ ታሪካዊና ሀገራዊ ግዴታ ነው። ይህ ውይይት የሚሳካው አሌ ጥያቄ ሲጠይቅ ጋሞ የማይጎዳ ከሆነ ያ ጥያቄ የማይጎዳው ከሆነ አሌን መቀበል አለበት። አሌ ጥያቄ ሲጠይቅ ጥያቄው ጎፋን የሚጎዳ ከሆነ ግን አሌ ጥያቄውን መሳብ አለበት። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ ዕድሜያቸው ለኢትዮጵያ ልፋታቸው፣ ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የይበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ላለፉት 8 ዓመታት የኢትዮጵያ ምጣኔ ሀብት ማሻሻያ አንድን ዘርፍ የሙጥኝ ከማለት ወደ ብዝሃ ዘርፍ የኢኮኖሚ ሽግግር እንዲደረግ መሰረት የተጣለበት ነው። ይህም ሀገርን ወደ አዲስ የብልጽግና ምዕራፍ ለማሻገር የተነደፉ ፖሊሲና ስትራቴጂዎች ኢትዮጵያ ያሏትን ጸጋዎች በመግለጽ ለአምስቱ ዘርፎች እኩል ትኩረት የሰጠም ነው። ለመሆኑ እነዚህ የብዝሃ ዘርፍ ኢኮኖሚያዊ እሳቤ የመደመር ዋልታነታቸው ሀገርን እንዴት እየሰራ ነው? የብስራት መለስ ትንታኔ ምላሽ አለው። የአንድ ሀገር የኢኮኖሚ መዋቅር በአንድ ዘርፍ ላይ ጥገኛ መሆኑ አማራጭ በማጣት የሚመረጥ ቢሆንም እንኳ ከፍተኛ የደህንነት ስጋት አለው። ሁሉንም እንቁላል በአንድ ቅርጫት እንደሚባለው ያልተጠበቁ ቀውሶች ሲከሰቱ ሀገራዊ እድገቱ በቀላሉ አደጋ ላይ ጥሏል። የኢትዮጵያ የኋላ ታሪክም ከዚህ የተለየ አልነበረም። ሀገራችን ለዓመታት ስትከተለው የነበረው ግብርና መር ኢንዱስትሪ ፖሊሲ የኢትዮጵያን በርካታ አማራጮችን ተጠቅሞ የማደግ እምቅ አቅሟን ገድቦ ቆይቷል። ይሁን እንጂ ባለፉት 8 የለውጥ ዓመታት ይህ አካሄድ በታሪክ ማህደር ውስጥ ቀርቷል። ኢትዮጵያ ካሏት በርካታ የኢኮኖሚ መሰረቶች አንጻር በአንድ ዘርፍ ላይ በግብርና ላይ ብቻ መመስረቷ በፍጥነት ወደ ብልጽግና ጎዳና የሚያሸጋግራት አልሆነም። የመደመር መንግስት ወደ ብዝሃ ኢኮኖሚ መልቲ ሴክቶሪያል ኢኮኖሚ ፖሊሲን የተከተለው በዚህ ምክንያት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ይህንን ጉዳይ የቃኘን አብረናችሁ እንቆያለን። አብራችሁን ቆዩ።
ከለውጡ በፊት የነበረው መዋቅራዊ ስሌት ግብርናን አልምተን ወደ ኢንዱስትሪ እንሸጋገራለን የሚል ቀጥተኛ ሊኒየር መስመር የነበረ ቢሆንም በተግባር ግን የኢንዱስትሪውን ዘርፍ ማገዝም ሆነ ግብርናን ከዝናብ ጥገኝነት ማውጣት ሳይችል ቀርቷል። በመደመር እሳቤ የተቃኘው አዲሱ የሀገር በቀል ኢኮኖሚ ማሻሻያ ግን በአንድ ዘርፍ ላይ ብቻ ማተኮር ፈጣንና ዘላቂ ለውጥን አያመጣም የሚል መሰረታዊ መነሻ አለው። በዚህ መሰረትም መዋቅራዊ ማነቆችን በመስበር 5 ቁልፍ የኢኮኖሚ ዋልታዎች ተለይተው ትኩረት ተሰጥቷቸዋል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ቴክኖሎጂ ወይም ዲጂታላይዜሽን ኢትዮጵያን ወደ ብልጽግና እንዲያሸጋግሩ ያሉ የተለዩ ትኩረት የተሰጣቸው የኢኮኖሚ ዘርፎች ናቸው። ባለፉት 8 ዓመታት በእነዚህ 5 የኢኮኖሚ ዘርፎች መዋቅራዊ የኢኮኖሚ ሽግግር እያመጡ ያሉ አበይት ስኬቶችም ተመዝግበዋል። የመጀመሪያው የግብርናው ዘርፍ ላይ የተገኘ ውጤት ነው። ግብርናን ከዝናብ ጥገኝነት ወደ ስንዴ ላኪነት ተሸጋግሯል። ቀደም ሲል በድርቅና በእርዳታ ስም የምትነሳው ኢትዮጵያ በበጋ መስኖ ስንዴ ልማት ላይ ባደረገችው አብዮታዊ ስራ ራሷን መመገብ አልፋ ወደ ውጪ መላክ ጀምራለች። በዚህም የምግብ ዋስትናን ከማረጋገጥ ባለፈ ከውጪ ስንዴ ለማስገባት ይወጣ የነበረውን ከፍተኛ ሀብትም ታድጓል። የአረንጓዴ አሻራ መርሃ ግብርም የስነ ምህዳር መሻሻልን አልፎ በቡናና ፍራፍሬ ምርቶች ላይ ከፍተኛ ምርታን አምጥቷል። ባለፉት 8 ዓመታት በኢንዱስትሪ ዘርፍ ከታዩ ምርቶች መካከል በኢትዮጵያ ታምርት ንቅናቄ የተመዘገበ ውጤት በቀዳሚነት ይጠቀሳል። የአምራች ዘርፉ ማነቆች ለመፍታት የተቀረጸው ኢትዮጵያ ታምርት ንቅናቄ የቆሙ ፋብሪካዎችን ወደ ስራ አስገብቷል። በኮንስትራክሽን፣ በጨርቃጨርቅና በምግብ ማቀነባበር ዘርፍ የሀገር ውስጥ ምርትን የመተካ አቅምም አድጓል። በንቅናቄው አማካኝነት በመቶዎች የሚቆጠሩ በብልሽት በጥሬ ዕቃና በፋይናንስ እጥረት ስራ አቁመው የነበሩ አምራች ኢንዱስትሪዎች ወደ ሙሉ ምርት ተመልሷል። በዚህም የውጭ ምርት ጥገኝነትን በመቀነስ የገበያ መረጋጋትን መፍጠር ተችሏል። የኢትዮጵያ የቱሪዝም አቅም ሲታይ አንዲት ሀገር በዚህ ልክ መታደል ትችላለች የሚያሰኝ ነው። ይሁንና ቱሪዝም የደጋፊ ሚና ብቻ እንዲኖረው ነበር የተደረገው። የመደመር መንግስት ቱሪዝምን በኢትዮጵያ ኢኮኖሚ በአቅሙ ልክ ሚና እንዲኖረው ጥርጊያውን ከፍቶታል። ዛሬ ላይ ቱሪዝም ከቅርስ ጥበቃ ወደ አስገራሚ መዳረሻዎች ልማት ተሸጋግሮ አበይት የገቢ ምንጭ ሆኗል። ቱሪዝም ከዚህ ቀደም ከነበረበት ከጎብኚዎች ጥቂት ገንዘብ ከመሰብሰብ ወጥቶ ግዙፍ የገቢ ምንጭ እንዲሆን ተደርጎ መዋቅራዊ ለውጥ ተደርጎበታል። የገበታ ፕሮጀክቶች የሀገሪቱን ገጽታም ቀይረዋል። አዳዲሶቹ የቱሪስት መዳረሻዎችና የተሻሻለው የዓለም አቀፍ ጎብኚዎች ፍሰት የቱሪዝም ዘርፉን ለሀገር ውስጥ ጥቅል ምርት ጂዲፒ ያለውን አስተዋጽኦ በከፍተኛ ሁኔታ አሳድጎታል። ዘርፉ የሀገር ገጽታን ከመገንባት ባለፈ ለአካባቢው ማህበረሰብም ዘላቂ የስራ ዕድልን ፈጥሯል። ማዕድን ኢትዮጵያ ያላት ግን ያልተጠቀመችበት ሀብት ነበር። ዛሬ ላይ የኮንትሮባንድ ማነቆን በመስበር ዘርፉ ወደ አበይት የሀብት ምንጭነት እንዲሸጋገር ተደርጓል። የማዕድን ዘርፉን በኮንትሮባንድ ሲበዘብዙ የነበሩ መዋቅራዊ ሰንሰለቶችም ተበጥሰዋል። ወርቅ፣ ሊቲየምና ሌሎች የኢንዱስትሪ ማዕድናት በልዩ ትኩረት እየለሙ ይገኛሉ። ወደ ብሔራዊ ባንክ የሚገባው የወርቅ መጠንና ከከበሩ ማዕድናት የሚገኘው የውጭ ምንዛሪ ገቢ ካለፉት ዓመታት አንጻር ከፍተኛ መሻሻልን አሳይቷል። ሀገራችን በውስጧ ያለውን የተፈጥሮ ጸጋ ወደ ተጨባጭ የፋይናንስ አቅም መለወጥ መቻሏንም ያሳያል። በዛሬው ኢትዮጵያ ቴክኖሎጂና ዲጂታላይዜሽን የኢኮኖሚ አሳላጭ ኢነብለር ሞተሮች ናቸው። ትግበራው የተጠናቀቀው ዲጂታል ኢትዮጵያ 2025 እና አሁን በመተግበር ላይ ያለው የዲጂታል ኢትዮጵያ 2030 ስትራቴጂን የፋይናንስና የአገልግሎት ዘርፉን በእጅጉ አዘምነውታል። የቴሌኮም ዘርፉ ለውድድር ክፍት መሆኑ የቴሌብርና የዲጂታል ክፍያ ስርዓቶች መስፋፋት የንግድ ስራንም አቀላጥፈውታል። በሚሊዮን የሚቆጠሩ ዜጎች የዲጂታል ክፍያ ተጠቃሚ ሆነዋል። የመንግስት አገልግሎቶችም በኦንላይን ኢገቨርንመንት በመስጠት ላይ ናቸው። ዲጂታል ቴክኖሎጂ ሌብነትና ቢሮክራሲን በመቀነስ ሌሎቹ 4 የኢኮኖሚ ምሰሶዎች የሚያቀናጅና የሚያፋጥን ነዳጅም ሆኗል። እነዚህ 5ቱ የኢኮኖሚ ዘርፎች በተናጠል የቆሙ ሳይሆኑ አንዱ ሌላውን የሚደግፉ የመደመር ዋልታዎች ናቸው። ኢትዮጵያ አሁን ላይ የአየር ንብረት መዛባት ግብርናውን ቢፈትነውም እንኳን በቱሪዝምና በማዕድን የምትደግፍበት የውጭ ምንዛሬ እጥረት ቢገጥማትም በቴክኖሎጂና በሀገር ውስጥ ምርት የምታስተካክልበት ጽኑ መዋቅራዊ መከላከያ ኢኮኖሚክ ሬዚሊየንስ ገንብታለች ማለት ነው። የወጣቱ የስራ ዕድል ፈጠራም በአንድ ዘርፍ ላይ ብቻ
ከመወሰን ወጥቶ ሰፊ አማራጭ እንዲኖረውም አስችሏል። የኢትዮጵያ የብልጽግና ጉዞ ከአንድ የኢኮኖሚ ዘርፍ ጥገኝነት ወደ ብዝሃ ዘርፍ መሸጋገሩ ሀገራችን በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከፍ አድርጎታል። ባለፉት 8 የለውጥ ዓመታት የመደመር እሳቤ ያመጣው ትልቁ ስኬት ሀገራዊ እምቅ አቅምን በማውጣት መቻል ብቻ አይደለም። ይልቁንም ኢትዮጵያውያን አስተሳሰባችንን ካሰፋን ኢኮኖሚያችንን ማስፋት እንችላለን የሚለውን የተግባር እውነትም ማረጋገጥ ችሏል። እነዚህ 5 ዋልታዎች ይበልጥ እየተጠናከሩ ሲሄዱ የሀገራችንን የብልጽግና ማማ የማይናወጥ ጽኑ መሰረት ላይ መቆሙ የማይቀር ሀቅ ያደርገዋል። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላስ አፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። የህወሓት የጥፋት ቡድን ስልጣንን በኃይል ለመጨበጥ በሚያደርገው እኩይ እንቅስቃሴ በትግራይ ክልል የሰላም እጦት መፍጠሩንና ይህንኑ ተከትሎም ወጣቱ ለስደትና መፈናቀል መዳረጉን የክልሉ ተወላጆች ኮንነዋል። የፌዴራሉ መንግስት የቡድኑን የጥፋት ሴራ በአስቸኳይ እንዲያስቆምና የክልሉን ህዝብ ሰላምና ደህንነት እንዲያስጠብቅም ጠይቀዋል። ዛሃራ መሐመድ። የህወሓት የጥፋት ቡድን በትግራይ ክልል ውስጥ እየፈጠረ ባለው መጠነ ሰፊ ቀውስ ሳቢያ በአካባቢው ፍጹም የሆነ ሰላም እጦት በመስፈኑ በአዲስ አበባ የሚገኙ የክልሉ ተወላጆች ሰላም እንዲሰፍን ጥያቄ እያቀረቡ ይገኛሉ። በተለይም ቡድኑ በንጹሐን ዜጎች ላይ እያደረሰ ያለው ያልተገባ ጫናና ፈሳ የነገ ሀገር ተረካቢ የሆነውን ወጣት በገፍ እንዲሰደድና የገዛ ቀዬውን ጥሎ እንዲፈናቀል ምክንያት መሆኑን የፖለቲካ አመራሮቹና የትግራይ ተወላጆች በሰላማዊ ሰልፍ ጠይቀዋል። ይህን ህዝብን ላስከፊ ስቃይ የዳረገ መዋቅራዊ ችግር ለመቅረፍና ለክልሉ ዘላቂ መረጋጋትን ለማምጣት ድምጻቸውን በጋራ ለማሰማት መገደዳቸውንም አስገንዝበዋል። ጽምዶ ብሎ የጀመሩትን ስራ ለማስኬድ ወጣቱን አስገድዶ በግፍ እናቶች እያለቀሱ እየጮሁ እየታሰሩ እየተገደሉ ነው ያለውና በጣም አስጠያፊ የሆነ ግፍ ነው የሚሰራ ያለ በትግራይ ላይ። የትግራይ ህዝብ ሰላም እንደሚፈልግ ጦርነት እንደማይፈልግ በህወሓት የሚባል ቡድን ሰላም አጥቶ እዚህ አዲስ አበባ እየመጣ በተለያዩ ኢትዮጵያና ሊቢያ ኦሬዲ የመን ምናምን እየተሰደደ ስላለው ይህ ወጣቱ አብዛኛው የትግራይ ህዝብ ይህን መቆም አለበት። ፌዴራል መንግስትም የበኩሉ የሚገባው እንዲወጣ ሰላም እንደምንፈልግ ፕሪቶሪያ መተግበር እንዳለበት ይህንን ለማሳየት ነው ወደ አደባባይ ያወጣ ነው። የትግራይ ወጣቶች ግን በአሁኑ ሰዓት እናት ተሸማቃ ቤት ውስጥ ነው ያለችው። ወጣቶቹ ልጄ ዛሬ ሞተ አለ ሄደ እያለች በስጋት ነው ያለችው። የኔ እናት ቤቷ አርፋን እየተቀመጠች በፈለግነው ሰዓት እየገባን በፈለግነው ሰዓት እየወጣን ትግራይ ላይ ያለው ነገር ግን በጣም የሚያሳዝን ነው። ይህ የጥፋት ኃይል ስልጣንን ያለ አግባብ ለመንጠቅና የግል ፍላጎቱን ለማርካት በሚል በትግራይም ሆነ በመላው ኢትዮጵያ ላይ ከፍተኛ ትርምስና ሁከት እየፈጠረ እንደሚገኝ ሰልፈኞቹ በጽኑ አውግዘዋል። ቡድኑ ሀገር አቀፍ ጥፋትን ለመደገስ ካለው ጽኑ ፍላጎት የተነሳ ከታሪካዊ የኢትዮጵያ ጠላቶች ጋር ጭምር እኩይ ጥምረት በመፍጠር እየሰራ መሆኑን ያመለከቱት ሰልፈኞቹ ዓላማውም ኢትዮጵያ በአሁኑ ወቅት የጀመረችውን ሁለንተናዊ የልማትና የእድገት ጉዞ ማስተጓጎልና ማዳከም እንደሆነ ይናገራሉ። ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን
ክልልና ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። በሰላማዊ ሰልፉ ላይ የተገኙ የትግራይ ተወላጆችና የፖለቲካ አመራሮች የፌዴራል መንግስት የህዝብን ደህንነት የማስከበር ህገ መንግስታዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። መንግስት ይህንን የሀገርና የህዝብ ጠላት የሆነ የጥፋት ኃይል በአስቸኳይ እንዲያስቆም፣ በክልሉ አስተማማኝ ህግና ስርዓት እንዲያሰፍን እንዲሁም የትግራይን ህዝብ ዘላቂ ሰላምና ህልውና እንዲያስጠብቅ ጠይቀዋል። ትግራይ ላይ ያለ ሁኔታ እንዲቆም ሁሉም የኢትዮጵያ ህዝብ ከትግራይ ህዝብ ጎን መሰለፍ አለበት ብዬ ነው የሚያስበው። የትግራይ ሰላም ካልተረጋጋ የኢትዮጵያ ሰላም ሊረጋጋ አይችልም። ስለዚህ የትግራይ ጉዳይ የሁላችን ጉዳይ፣ የሁሉም ኢትዮጵያዊ፣ የሁሉም አፍሪካዊ ጉዳይ ነው። አጠቃላይ የትግራይ ህዝብም ከትግራይ ህዝብ አልፎም የኢትዮጵያ ህዝብ ታግሎ እንዲያቆመው ይገባል። ይሄን ካልቆመ ችግሩ እየሰፋ ኢስት አፍሪካም ሊያምስ የሚችል ኃይል ስለሆነ በጊዜ ማቆም ያለብን ይመስለኛል። የህወሓት ቡድን የጀመረው ይህ የጥፋት መንገድ የትግራይና የአጎራባች ክልሎችን ህዝብ ዳግም ለከፋ ሰብአዊ ቀውስና መፈናቀል የሚያጋልጥ በመሆኑ ከዚህ ድርጊቱ እንዲታቀብ ጥሪ ቀርበዋል። ጦርነት ይብቃ፣ ሰላም ምርጫችን ነው በሚል መሪ ሀሳብ የትግራይ ሰላምና ለውጥ ምክር ቤት የጠራው ሰላማዊ ሰልፍ በተሳካ ሁኔታ መጠናቀቁን ምክር ቤቱ አስታወቀ። ህገወጡ የህወሓት ቡድን የፕሪቶሪያን የሰላም ስምምነት በመጣስ የህዝቡን መከራ እያራዘመ መሆኑንም ጠቁሟል። ብሩክታዊት ተገኝ በየጊዜው ከጦርነት ወደ ጦርነት ያለው ነገር መወገድ አለበት፣ መስተካከል አለበት፣ ታሪክ መቀየር አለበት። ከአንድ ቤት 6-5 እናቷ ልጆቿን ያጣችበት በዛ ደረጃ ጦርነት ይብቃን ነው እያሉ ያሉት ማለት ነው። ጦርነት ተመልሰን አንገባም፣ በቃ በሰላም እንሞክረው። ይህ ድምጽ ጦርነትን ሳይሆን ሰላምን የናፈቁ ወጥተው መግባትን የሚሹ የትግራይ ተወላጆች በየዕለቱ የሚያሰሙት ድምጽ ነው። ህገወጡ የህወሓት ቡድን ግን ዛሬም ይህንን የሰላም ጩኸት ከማድመጥ ከጥፋት መንገዱም ከመመለስ የጦርነት ነጋሪትን እየጎሰመ ቀጥሏል። አስገዳጅ አዋጅ በማውጣትም ወጣቶችን እያፈሰ ዳግም በጦርነት ሊማግድ ዳርዳር እያለ ነው። የትግራይ ክልል ተወላጆችም በአዲስ አበባ ትግራይ ጦርነት ሳይሆን ሰላም ነው የሚያስፈልጋት በሚል በሰላማዊ ሰልፍ የህገወጡ ቡድንን ጥፋት ተቃውመዋል። የትግራይ ሰላምና ለውጥ ምክር ቤት የተካሄደውን ሰላማዊ ሰልፍ አስመልክቶ በሰጠው ጋዜጣዊ መግለጫም የህገወጡ ህወሓት ቡድን ዓላማ ሀገር ማፍረስና የትግራይ ህዝብን መከራ ማራዘም መሆኑን በሰልፉ ለዓለም አቀፉ ማህበረሰብ መልእክት አስተላልፈዋል። የሰልፉ ዓላማ አንደኛው የህወሓት አንጃ ቡድን እያደረገው ያለው የጦርነት ዝግጅት እንዲያቆም ለመላው የዓለም ህብረተሰብ እንዲሁም ለፌዴራል መንግስት እንዲሁም ለሁሉም በትግራይም ከትግራይ ውጭም ያሉ የትግራይ ተወላጆችም አንድ ትልቅ መልእክት ለማስተላለፍ ነው። ይሄ ቡድን እያደረገው ያለው ጦርነት ዝግጅት መቆም ነው ያለበት። ወደ ሰላም ነው መምጣት ያለብን፣ ወደ ልማታችን ነው መመለስ ያለብን የሚል ነው አንደኛው ዓላማ። ሁለተኛ የትግራይ ህዝብ ፍላጎት ሰላም መሆኑ ለመላው ኢትዮጵያ ህዝብ ለመላው የዓለም ማህበረሰቡም ለመግለጽ ነው። ወጣቶች ያለ ፍላጎታቸው ወደ ጦርነት እንዲገቡ ሰፊ አፈሳ እያካሄደ ነው ያለው። ስለዚህ ያ አፈሳ ሂውማን ኮንቬንሽኖች በተለያዩ የዓለም ኮንቬንሽኖችም ወንጀል ነው። ይሄ ወንጀል ዓለም አቀፍ ማህበረሰብም ይሄ ቡድን እያደረገው ያለ አፈሳ ትክክለኛ እንዳልሆነ በህግ ተጠያቂ ሊሆን እንደሚችል መልእክታችን ለማስተላለፍ ነው። በሰልፉ ላይ የተንጸባረቀው ሀሳብ ትግራይ ሰላም ትሻለች ቢሆንም ቡድኑ ግን ጥሪውን ጆሮ ዳባ ልበስ ብሎ ሰልፉ የትግራይ ተወላጆች አይደለም የሚሉ አሉባልታዎችን እየነዛ ይገኛል። የተለያዩ ፕሮፓጋንዳዎች ሲነዙ ነበር። ቤት ተቤት እየተካሄደም እዛ ያለው ልጅህ ወደዛ ሰልፉ ከሄደ እናንተን እናስራችኋለን፣ ወደ ችግር ትገባላችሁ እየተባለ በርካታ ሰልፉን የማደናቀፍ ስራዎች ሲሰሩ ነበር። በሰልፉ ላይ ያን ያህል ህዝብ 45,000-50,000 የሚሆን ህዝብ ተሰልፎ ሲያይም በተወሰኑ ባዶ ቦታዎች እየቆራረጠ ፎቶ የተወሰኑ
ሰዎች እየቆራረጠ በማንሳት ይሄ ሰልፍ የትግራይ ተወላጆች ሰልፍ አይደለም፣ የተወሰኑ እንደዚህ አይነት ሰዎች የተሰለፉበት ነው፣ እርዳታ የሚፈልጉ የተሰለፉበት ነው ምናምን ብለው እነዚህ ድሆች ናቸው የሚሰለፉ ብሎ ለድሃ ያለው ንቀትም ያሳየበት ነው። ከዛሬ ጀምሮ በመላ ትግራይ የተለያዩ ይህን ሰልፍ የሚቃወሙ ሰልፎችም መድረኮችም እየጠራ ነው ያለው። ህገወጡ የህወሓት ቡድን ለዓመታት በስልጣን ላይ በቆየበት ዘመን ህዝቡን በብሔርና በሃይማኖት በመከፋፈል የሀገር ብሔራዊ ጥቅምን በማስቀረትና በሀገር ስም ጥቂቶች ብቻ እንዲበለጽጉ በማድረግ በኢትዮጵያ ላይ ግፍ ፈጽሟል። ከስህተቱ መማር የተሳነው ቡድኑ የግብሩ መገለጫ የሆነውን የጥፋት መንገድ ዳግም መርጧል። በመሆኑ ሁሉም ይህንን እርምጃ ሊቃወመው ይገባል። ትግሉ መጨረሻ የሚያደርሰው የሁሉም ህብረተሰብ ተሳታፊ በሚሆንበት ነው። ሁሉም ህብረተሰብ ተሳታፊ ሲሆን ትግሉ ዳር ይደርሳል። ከዛ ውጭ ግን አንድ ምክር ቤት ስለተቋቋመ ብቻውን ሁሉ የሚጨርሰው ነገር ስላልሆነ ሁሉም በውጭ ያለ፣ አዲስ አበባ ያለ፣ ኢትዮጵያ ውስጥ የተለያዩ ክልሎች ያለ የትግራይ ተወላጅ ስለዚህ አጥፊ ቡድን እንዲታገለው ይገባል የሚል መልእክት ማስተላለፍ እንፈልጋለን። ከዛ በተጨማሪም በሱዳንም በትግራይም ሆኖ የአፋኙ ቡድን አገልጋይ ሆነ ያለ የትግራይ ሰራዊት አለ፣ የትግራይ የጸጥታ ኃይል አለ። የቡድኑ ደጋፊ ሆነ ከንቱ መስዋዕትነት በሱዳን በሌሎች አካባቢዎች እየከፈልክ ነው ያለው። ካሁን በኋላም ከንቱ መስዋዕትነት መክፈል የለብህም። ስለዚህ አፈሙዝህ ወደዛ እየመራ ያለ ቡድን መሆን አለበት የሚል መልእክት ማስተላለፍ እንፈልጋለን። ቡድኑ ከኢትዮጵያ ጠላቶች በሚመጣ ድጋፍ እንደመቆሙ ሁሉም ኢትዮጵያዊ የዓለም አቀፍ ማህበረሰብም ከጦርነት ጉሰማዎች ወጥቶ የሰላም እርምጃዎችን መደገፍ ይኖርበታል። በኦሮሚያ ክልል አስተማማኝ ሰላምና የሕግ የበላይነትን በማስከበር ኢኮኖሚውን በማሳደግና ማህበራዊ ጉዳዮችን በማጠናከር በዓመቱ ውጤቶች ተመዝግበዋል ሲሉ ርዕሰ መስተዳድሩ ሽመልስ አብዲሳ ተናገሩ። የጨፌ ኦሮሚያ መደበኛ ጉባኤ በአዳማ መካሄድ ጀምሯል። የጨፌው አባላትም የ2018 የስራ አፈጻጸም ስኬታማ መሆኑንና በቀጣይ ተጨማሪ መሰረተ ልማቶች እንዲገነቡና በተለያዩ ምክንያቶች የተጓተቱ ፕሮጀክቶች እንዲጠናቀቁም ጠይቀዋል። ዝርዝሩ የሐምራዊት ብርሃኑ ነው። በጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ በ2018 በጀት ዓመት የስራ አፈጻጸም በክልሉ በሰላም በማህበራዊና በኢኮኖሚ መስኮች ተጨባጭ ስኬቶች ተመዝግበዋል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ አስተማማኝ ሰላምና የሕግ የበላይነት እንዲከበር የክልሉ በጀት እንዲጨምር ሁለንተናዊ ኢኮኖሚን ለማሳደግ በተሰራው ስራ ተጨባጭ ስኬቶች መመዝገባቸው ተገልጿል። ሁርዶፊ ጭማጎቹዳን አንቂናሌ ጅራን ስርት አደባሱዳን አንቂናሌንሱን በተለያዩ የስራ መስኮች ላይ ክትትሎችን በማድረግና ባለፈው ዓመት የታዩ ክፍተቶች ላይ በመስራት ዘንድሮ ውጤት ማምጣት ተችሏል። ይህ ክልል ሲመሰረት 80 በመቶ የሚሆነውን በጀት ከፌዴራል መንግስት ነበር የሚወስደው። አሁን በተሰራው ስራ የክልሉ የበጀት ተረጅነት እየቀነሰ ወደ 60 በመቶ ገብቷል። ይህ ገቢን የማመንጨት አቅም ደረጃ እያደገ መምጣትን የሚያሳይ ነው። በፊት የትምህርት ቤቶች ብዛት ከ3000 በላይ ነበር ሲሆን አሁን ከ38000 በላይ ሆኗል። በግብርናው ዘርፍ የቡና ምርትን ጨምሮ በተለያዩ ኢኒሼቲቮች የዜጎችን ሕይወት የሚቀይሩ የክልሉን አቅም የሚያሳድጉ ሆነዋል። እነዚህ ውጤቶች የክልሉ አቅም እየጨመረ ስለመሄዱ የሚያሳዩ ናቸው። የጨፌው አባላትም የ2018 የስራ አፈጻጸም ስኬታማ መሆኑን ገልጸው በቀጣይ በጀት ዓመት ተጨማሪ መሰረተ ልማቶች እንዲገነቡና በተለያዩ ምክንያቶች የተጓተቱ ፕሮጀክቶች እንዲጠናቀቁ ጠይቀዋል። ሆጂ ለፈት ጅሩፊ ካን በዚህ ዓመት በየዘርፉ የተሰራው ስራ የሚያኮራ ነው። ባለሁበት አካባቢ በኮሪደር ልማት ትልቅ ስራም ተሰርቷል። በተለያዩ ኢኒሼቲቮች ዜጎች የኢኮኖሚ ተጠቃሚም ሆነዋል። በአገልግሎት አሰጣጥ ሲነሳ የነበረውን ቅሬታ ለመፍታትም የመሶብ የአንድ ማዕከል አገልግሎት መጀመር ትልቅ ስኬትን አስገኝቷል። ሎቴሴንቶን አዳዳ ሴኑዳን ያሊወን ይህ የተገኘውን ሰላም ለማጽናት ምን ታስቧል? በተለመደው መንገድ ሳይሆን በአዲስ አካሄድ ለመስራት በ2019 ዓ.ም ምን ታቅዷል? ከመሰረተ ልማት ጋር ተያይዞ ሁሉም አካባቢ በአንዴ ይገንባ ማለት ሳይሆን የፕሮጀክቱ አንገብጋቢነት ተለይቶ ቢሰራ የሚለው የገጠር መንገዶች ጥገና በጣም የተጓተተ ነው። ቢቻል በቀጣዩ በጀት ዓመት ትኩረት ቢሰጠው። ኢብሳ ወልቀባቴ
ከመብራት ጋር በተያያዘ የመብራት ተደራሽነት ከበፊቱ የተሻሻለ ቢሆንም አሁንም ችግሮች ይታያሉ። በቄለም ወለጋ ያለው የእንጨት ፖል በ1977 ዓ.ም የቆመ ነው። በማርጀቱ ምክንያት ለ15 ቀን ይቆራረጣል። ይህ ፖል ወደ ኮንክሪት ቢቀየርልን። የኦሮሚያ ክልል ባለው የተፈጥሮ ሀብት ገቢውን እያሳደገ መጥቷል ያሉት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ የክልሉ መንግስት በትጋት ይሰራል ብለዋል። ሴክተር ሁንዳን ፈያዳኖ ላል ቢሻኒኖ ላል ዳንዲዳኖ ላል በሁሉም ሴክተር በጤናው፣ በውሃ፣ በመንገድ ብናይ ከፍተኛ የሽግግር እድገት መጥቷል። አሁንም በጨፌው አባላት በ2018 የሥራ አፈጻጸም ላይና በ2019 የሥራ ዕቅድ ላይ የተነሱት ጥያቄዎች በቋሚ ኮሚቴው መስተካከል ያለባቸውና መወሰን ባለባቸው ጉዳዮች ላይ በቀጣይ ዕቅዳችን ላይ እንደ ግብዓት አድርገን የምንሰራ ይሆናል። በጉባኤው የክልሉ መንግስት የ2019 በጀት ዓመት 704 ቢሊዮን ብር በጀት ጸድቋል። በነገው ዕለትም የክልሉ ኦዲት ግኝት ሪፖርት የሚቀርብ ሲሆን የእጩ ዳኞች ሹመት ላይ ጨፌው ተወያይቶ የሚያጸድቅ ይሆናል። ከንቲባ አዳነች አቤቤ በቀጣይ ሰው ተኮር የልማት ስራዎች፣ የተቋማት ግንባታ፣ የአገልግሎት አሰጣጥና የኑሮ ውድነትን ለመቀነስ በትኩረት እንደሚሰራ አስታወቁ። የአዲስ አበባ ከተማ አስተዳደር በ2018 ከታቀዱ እቅዶች 96 በመቶ አፈጻጸም አስመዝግቧል። በበጀት ዓመቱ የተሻለ አፈጻጸም ያስመዘገቡ ተቋማትም ሽልማት ተበርክቶላቸዋል። እውቅና ከተሰጣቸው ተቋማት መካከል ደግሞ የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ፣ የሰላምና ጸጥታ ቢሮ እንዲሁም የቦሌ ክፍለ ከተማ አስተዳደር ይገኙበታል። መሐመድ ራህመቶ አዲስ አበባ ከተማ ስሟና ግብሯ እንዲመሳሰል ከለውጡ ወዲህ በርካታ የልማት ስራዎች ተከናውነዋል። በከተማ አስተዳደሩ በ2018 በጀት ዓመት የተከናወኑ ስራዎች አፈጻጸም 96 በመቶ ደርሷል። የተከናወኑት ስራዎች ሰው ተኮር ሲሆኑ ከተማዋን የብልጽግና ተምሳሌት ለማድረግና ውብ ለማድረግ ሰፋፊ ስራዎች መከናወናቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። ጽዳት ላይ በጣም ለውጥ አምጥተናል። የቆሻሻ አወጋገድ ስርዓት ላይ ለውጥ አምጥተናል። በተለይ በደረቅ ቆሻሻ አወጋገድ በዓለም አቀፍ መድረክ ጭምር ከ200 በላይ ከተማዎች ተወዳድረን ፈጣን ለውጥ እያመጣች ያለች ከተማ የሚል እውቅና አግኝተንበታል። የጋራ ስራችን ነው። ሁለተኛው ፍሳሽ አወጋገድ ነው። የፍሳሽ ስርዓት ፍሳሽ ቆሻሻ አወጋገድ ላይ ብሬክ ስሩ የሚባል ስራ ነው እየተሰራ ያለው። ከተማ ሊሆን የሚችለው የድሬኔጅ ሲስተሙ፣ የስዌሬጅ ሲስተሙ፣ ህዝብ የሚንቀሳቀስባቸው ክፍት ቦታዎች፣ የመንገዶች አገልግሎትን ለማሳለጥ የሚያስፈልጉ መሰረተ ልማቶች እና አገልግሎት ደግሞ መሳለጥ በዛ ውስጥ የቻለበት ሁኔታ ተመዝኖ ነው አንድ ከተማ የሚባለው ደረጃውን የጠበቀ ከተማ የሚባለው። የአዲስ አበባ የደን ሽፋን በተለያዩ ምክንያቶች 2.8 በመቶ ወርዶ የነበረ ሲሆን አሁን ግን በአረንጓዴ አሻራ አማካኝነት 24 በመቶ ደርሷል። የለውጡ ዋዜማ ላይ የአዲስ አበባ የአረንጓዴ ሽፋን 2.8 እጅ ላይ ደርሶ ነበረ። አዲስ አበባ እኮ መሰረቷ አረንጓዴ የነበረች ከተማ ናት። አረንጓዴ በብዙ ደኖች የተከበበች ድሩ ጫካዎች ያሏት ወደ 76 ኮለል ያለ ንጹህ ውሃ የሚፈስባት የነበረ ወንዞች ያሏት ከተማ ነበረች። ከ2.8 24 እጅ ላይ ማድረስ ችለናል። ይሄ ቤዚክ ቼንጅ ነው። የኑሮ ውድነትንና የዋጋ ንረትን ለማረጋጋት ከተማ አስተዳደሩ 18 ቢሊዮን ብር በመደጎም የተለያዩ ስራዎችን ሰርቷል። ዋናው ኑሮ ውድነቱን ሀገር አቀፍ ሁኔታ ብቻ ሳይሆን ዓለም አቀፍ ሁኔታዎችም ስላሉት በማምረት ለማቋቋም እንስራ ብለናል። ተኪ ምርቶችን እናምርት። ከውጭ የሚገቡ እነኚህ ዋጋ ንረት ምክንያት የሚሆኑም የምርት አይነቶችን እየቀነስን ተኪ ምርቶችን እያመረትን፣ ሁለተኛ ደግሞ የሚላኩ ምርቶችን እያመረትን የውጭ ምንዛሬንም እያሳደግን እንስራ ብለናል። ይሄንን ማላቅ ነው፣ መስራት ነው። የአዲስ አበባ ኢንዱስትሪዎች ከዚህ በላይ ማምረት ይችላሉ፣ ይገባቸዋልም። በርካታ መሬት ያስተናገድናቸው አሉ። በተሟላ ሁኔታ ወደ ስራ አልገቡም። ተከታትለን ደግፈን አሳስበን ወደ ስራ እንዲገቡና የማምረት አቅማቸውን ከዚህ በላይ እንዲጨምሩ ማድረግ ያስፈልጋል ማለት ነው። ሁለተኛው በአምስቱም የአዲስ አበባ መግቢያ በሮች ላይ የገበያ ማዕከላትን እንገንባ ብለን 5 ነበር ያቀርነው፣ 7 አድርሰናል። ሁሉንም በተሟላ ሁኔታ በሙሉ አቅማቸው እንዲሰሩ እናድርግ። እዛ ጋር የሚባክን አቅም የሚባክን ሀብት አይኖር። የደላላን ሰንሰለት በጣጥሰናል። የሰንበት ገበያዎችን ወደ ህዝብ አቅርበናል። ጥሩ ለውጥ አምጥተንበታል።
259 ያደርሰናል። አሁንም እናስፋ። ከተቋም ግንባታ አኳያ 392 አገልግሎቶች ዲጂታላይዝድ እንዲሆኑ መደረጉን የጠቀሱት ከንቲባ አዳነች አቤቤ በፕሮጀክቶች አፈጻጸም የከተማውን ሀብት ከብክነት መታደግ እንደተቻለም አስረድተዋል። በቀጣይ መሬት አጥረው የተቀመጡ አካላት ላይም ከ2 ወራት በኋላ እርምጃ መውሰድ እንደሚጀምር ተገልጿል። ወደ ቴክኖሎጂ አገልግሎት የገቡ ወደ 392 የሚደርሱ አገልግሎት አይነቶችን የማዘመን ቴክኖሎጂ ላይ ኢንቨስት ያደረግነው ኢንቨስትመንት ሰው ኃይላችንን ፈተና እየሰጠን ደንገጥ ብሎ ሁሉ ጊዜ ይሄ እንደፈለገ የሚቀመጥበት ቦታ አለመሆኑ እንዲገባው ተፈትኖ ጥሩ ውጤት ያመጣው ጥሩ ምደባ እንዲያገኝና ስራና ሰራተኛ ከሙያው አንፃር እንዲገናኝ ያደረግንበት፣ በሌላ በኩል ደግሞ ደከም ያለው የበለጠ የስራ ላይ ስልጠና ማነቃቂያ እየሆነው ወደ ስራ እንዲገባ ያደረግነበት አካሄድ አጠቃላይ ተቋምን ለመገንባት አስተዋጽኦ የሚያደርጉ ናቸው። እኛን አገልግሎትና የተቋም ግንባታ ሙሉ የሚያደርገው መሶብ ነው። የመሶብ ፕሮጀክቶቻችንን አሁን እስከ ክፍለ ከተማ ያለውን ጨርሰናል። ወደ ወረዳ እንውረድ ብለናል። ከዚህ በኋላ ህዝቡ ቀጥታ ተመላልሶ አገልግሎት የሚጠይቅባቸው የአገልግሎት አይነቶች ተለይተው ከ300ዎቹ 50 እጁ ወደ መሶብ ገብቷል። አሁን 50 እጁ ደግሞ በሚቀጥለው ጊዜ ዲጂታላይዝ አድርገን እናስገባለን። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት አፈጻጸም ግምገማ ሲጠናቀቅ በቀጣይ በጀት ዓመት ለተቋም ግንባታ፣ የኑሮ ውድነትንና ዋጋ ግሽበትን ለመቆጣጠር፣ ለስራ ዕድል ፈጠራ፣ ለከተማ ማደስና ለሌሎችም ዘርፎች ትኩረት ተሰጥቶ እንደሚሰራም ተጠቁሟል። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው። Fernandez. ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንካለን። ዓለም ዋንጫን ባለንበት። አዋሽ ባንክ 8ኛውን ዙር የአረንጓዴ አሻራ መርሃ ግብር ከእህት ኩባንያ አዋሽ ኢንሹራንስና ግሪን ዌቭ ጋራ በመተባበር የችግኝ ተከላ መርሃ ግብር በምስራቅ ሸዋ ዞን ባዳ ወረዳ አካሂዷል። ተቋማቱ 20 ሺህ አቮካዶ ችግኞችን በመትከል ለአካባቢ ጥበቃ፣ ለምግብ ዋስትና፣ ለኢኮኖሚ እድገትና ለቀጣዩ ትውልድ የሚቆይ አረንጓዴ አሻራ አኑረዋል። የአዋሽ ባንክ ስራ አስፈጻሚ አቶ ፀሐይ ሽፈራው በጠቅላይ ሚኒስትር አብይ አህመድ አነሳሽነት በተጀመረው የአረንጓዴ አሻራ ልማት ላይ ጉልህ ተሳትፎ ሲያደርጉ እንደቆዩና አሁንም መቀጠላቸውን ተናግረዋል። እህት ኩባንያዎቻችን አዋሽ ባንክና አዋሽ ኢንሹራንስ ላለፉት 32 ዓመታት በሀገራችን የልማትና የምጣኔ ሀብት እድገት ውስጥ አሻራቸውን ካስቀመጡት የግል ተቋማት መካከል ግንባር ቀደም ከመሆናቸውም በተጨማሪ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አነሳሽነት በተጀመረው የሀገራችን የአረንጓዴ አሻራ ልማት ላይ ከፍተኛ ተሳትፎ ሲያደርጉ የቆዩና አሁንም እያደረጉ ያሉ ተቋማት ናቸው። የዘንድሮው ከሌላ ጊዜ ለየት የሚያደርገው የሚተከሉት ችግኞች ሙሉ በሙሉ የአቮካዶ ክላስተር ችግኞች መሆናቸው ነው። እንደ ሪፖርተራችን ኤጂአይ እንጂፈታ ዘገባ የአዋሽ ኢንሹራንስ ዋና ስራ አስፈጻሚ ጅባት አለምነህ ኩባንያዎቹ ባለፉት ዓመታት የአካባቢ ጥበቃ ጉዳይ ከማህበራዊ ኃላፊነታቸው ጋር በማጣጣም በብዙ ሺዎች የሚቆጠሩ ችግኞችን በመትከል አሻራቸውን ማኖራቸውን ገልጸዋል። ባለፉት 8 ዓመታት በየዓመቱ በርካታ ቁጥር ያላቸውን ችግኞች በጋራ በተለያዩ የተመረጡ ቦታዎች ተክለናል። 8ኛው ዙር የመንትዮቹ አዋሾች ችግኝ ተከላ ፕሮግራም ለየት የሚያደርጋቸው ደግሞ ዛሬ የምንተክላቸው ችግኞች ሙሉ በሙሉ አቮካዶ ችግኞች መሆናቸው ነው። ይህ ደግሞ በተፈጥሮ ጥበቃ ላይ ብቻ የሚያተኩሩ ስራ ሳይሆን ለኢኮኖሚና ምግብ ዋስትና ማረጋገጥ የራሱን ሚና የሚጫወት ሆኖ በአንድ ድንጋይ 2 ወፍ ብቻ ሳይሆን 3 ወፎችንም ለመምታት የሚያስችል ስትራቴጂካዊ እንቅስቃሴ ነው። በመጨረሻም ስፖርት። ሰኔ 4 የተጀመረው የ23ኛው ዓለም ዋንጫ ዛሬ ምሽት 4 ሰዓት ስፔን ከአርጀንቲና በሚያደርጉት የፍጻሜ ጨዋታ ይደመደማል።
ዓለም ዋንጫ በታሪኩ ከ1962 በኋላ በተከታታይ ዋንጫን ያነሳ ሀገር አላስመለከተምና አርጀንቲና ይህን ታሪክ ለመድገም ስፔን ደግሞ በ2010 በአፍሪካ ምድር ያነሳቸውን ብቸኛው ዋንጫን 2 ልታደርግ የሚያደርጉት ፉክክር በጉጉት ይጠበቃል። 3 ሀገራት በጣምራ ማዘጋጀታቸው፣ 48 ሀገራት መሳተፋቸው፣ የተለያዩ አዳዲስ ሕጎች ለመጀመሪያ ጊዜ መተግበራቸው፣ ሜዳ ውስጥም ሆነ ከሜዳ ውጭ የሆኑ ዘርፈ ብዙ ጥያቄዎችን ያስከተሉ ውዝግቦች እነዚህና ሌሎችም ያለፉት 39 ቀናት የ23ኛው ዓለም ዋንጫ መልኮች ነበሩ። ሁለቱም ሀገራት ስፔንና አርጀንቲና ከምድብ ጀምሮ የነበራቸውን 7ቱንም ጨዋታዎች ያለ ሽንፈት ያጠናቁ እንጂ በአንጻራዊነት ስፔን ብዙ ሳትቸገር ነው እስከ ፍጻሜው የተጓዘችው። አርጀንቲና ግን ከኬፕ ቨርዲ እስከ ግብፅና እንግሊዝ በጥሎ ማለፍ ጨዋታዎቹ በእጅጉ ተፈትናለች። ሆኖም ከሽንፈት ደጃፎች ደጋግማ ብትደርስም የኋላ ኋላ ግን በድል ተወጥተዋለች። ይህ ዓለም ዋንጫ የሁለት ትውልድ ከዋክብት ፉክክርም ነው። ሊዮኔል ሜሲና ላሚን ያማል በስፔን የካታላኑ ባርሴሎና ደምቀው ያደመቁት ኮከቦች የዚህ ፍጻሜ ጨዋታ አበይት ምልክቶችም ናቸው። ሜሲ በባርሴሎና ያደረገውና የሆነለት ሁሉ ላሚን ያማል ካምፑኑ ላይ ይደርስበታል ተብሎ የሚጠበቀው ስኬት ሁሉ የዚህ ጨዋታ ሌላኛው ነጸብራቅ ይሆናል ተብሎም የሚጠበቅ ጉዳይ ነው። አዳዲስ ኮከቦችን ያስመለከተው፣ ነባር ኮከቦችን ወደ መድረኩ መጥተው ዳግም እንዲንጸባረቁ በር የከፈተው፣ በሜዳ ውስጥም ሆነ ከሜዳ ውጭ ውዝግብ ያላጣው ክስተት የሆኑ ቡድኖችና ተጫዋቾችን ያስተዋውቀው የዓለም ዋንጫ ሊደመደም ቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ በርካታ ታዋቂ ሰዎች ይታደሙበታል ተብሎ በሚጠበቀው በዚህ የፍጻሜ ጨዋታ ለ39 ቀናት ሲታይ የነበረው የእግር ኳስ ቲያትር መጋረጃው ይዘጋል። ማን ያሸንፍ ይሆን? አጓጊ ጥያቄ ነው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ዜናውን በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።